የወንዶች በፍቅር የመውደቅ ሂደት 3 ደረጃዎችና እኛ ሴቶች ሁለተኛ ደረጃ ያመልጠናል። በፍቅር ወንዶችን ወደ አንቺ ሲመጡ ለምን ግራ እንደሚጋቡ ታውቂያለሽ? አንድ ቀን በምድር ላይ የቀረችው ብቸኛ አበባ እንደሆንሽ አድርጎ ይመለከትሻል እና በሚቀጥለው ቀን ሙሉ ስምሽን እንኳን እንደማያውቅ ያስመስላል። አታስቢ፣ ምንም አልተለወጠም። እሱ ሳይንስና ቴክኖሎጂ የወንድ ልጅ የፍቅር ትስስር ደረጃ ብሎ የሚጠሩት ሁኔታ ውስጥ እያለፈ ስለሆነ ብቻ ነው። እናም ሁኔታው ይህ ነው። ሴቶች ሁልጊዜ በሚባል ደረጃ ሁለተኛውን ያጡታል። የዚህ ምክንያት ፍንጭ ሳይኖር ቀርቶ አይደለም። ነገር ግን ወንዶች በውስጣቸው አእምሯቸውን እያጡ ምንም ግድ እንደሌላቸው በማስመሰል ጥሩ መሆናቸው ነው። ስለዚህ ያለውን እውነታ ለማወቅ እስከ መጨረሻው አብራችሁ መቆየት ብቻ ነው። አንዴ እነዚህን 3 ደረጃዎች ስትረዱ የእነሱ እንግዳ ባህሪ መፍታት ብቻ ሳይሆን እነሱ በጥልቀት ፍቅር ሲወርቁላችሁ በትክክለኛ ማወቅ ትችላላችሁ። ስለዚህ ነገሩ እንዲህ ነው። በፍቅር መውደቅ ከልብ ውስጥ የሚሰማ ደስ የሚል ስሜት አለው። እስከ ሌሊቱ 10 ሰዓት ድረስ የሚቆይ የምሽት ቴክስት መጻጻፍና የፊልም ጊዜያት ብቻ አይደሉም። በጭራሽ። ለወንዶች በእውነቱ በ3 የተለያዩ ደረጃዎች ውስጥ የሚከሰት የስነ ልቦና ሂደት ነው። እናም አንድ ወንድ ነገሮችን በጥሩ ሁኔታ እያካሄደ እንደሆነ ስታስቢ ወዲያውኑ እየራቀና እየሸሸ እንደሆነ ተሰምቶሽ የሚያውቅ ከሆነ ምናልባት ወደ ኋላ የሚልበት ምክንያት ፍላጎት ማጣት ላይሆን ይችላል። ለወንዶች በእውነቱ በ3 የተለያዩ ደረጃዎች ውስጥ የሚከሰት የስነ ልቦና ሂደት ነው። እናም አንድ ወንድ ነገሮቹ በጥሩ ሁኔታ እየሄደ እንደሆነ ስታስቢ ወዲያውኑ እየራቀሽና እየሸሸሽ ተሰምቶሽ የሚያውቅ ከሆነ ምናልባት ወደ ኋላ የሚልበት ምክንያት ፍላጎት ማጣት ላይሆን ይችላል። እንደ እውነቱ እሱ በሁለተኛ ደረጃ መካከል ተለውጧል። ሴቶች ሙሉ ለሙሉ ሊባል በማይችል ሁኔታ በጭራሽ የማያውቁት ደረጃ ውስጥ ናቸው። ዛሬ ይህን የተደበቀ እውነት ገልጠን የምናይ ይሆናል። አንደኛው ደረጃ የፍላጎት ብልጭታ፣ መሳብና መማረክ እንደ መብረቅ የሚመታበት ጊዜ። ሁለተኛ ደረጃ ቀውስ ወይም ትርምስ፣ ወንዶች በሚስጥራዊ ሲሸበሩ፣ ሲፈተኑና ሲጠራጠሩ ይህን መልእክት ሴቶች በተሳሳተ መንገድ የሚረዱበት ደረጃ ነው። ሶስተኛው ደረጃ እጅ መስጠት ወይም መማረክ፣ በመጨረሻም እሱን ማስመሰሉን ትቶ ስሜታዊና ቁርጠኝነት የሚሆንበት ጊዜ። በዚህ ቪዲዮ መጨረሻ ላይ እሱ ለምን ሙቅና ቀዝቃዛ እንደሚሆን በእያንዳንዱ ደረጃ አእምሮ በሚስጥር ደረጃ ምን እየጮኸ እንደሚናገርና የበለጠ በፍቅር እንዲወርቅ በሚያደርግ መልኩ እንዴት ምላሽ መስጠት እንዳለብሽ በትክክል ታውቂያለሽ። አንደኛው ደረጃ መሳብና መማረክ፣ በሜዳው ላይ እንዳለ ረጅም ዛፍ ኃይለኛ መብረቅ በሱ ላይ የሚወርቅበት ነው። አንቺን ያይሻል፣ ያስተውልሻል፣ አእምሮውን እንደ ንጋት ፀሐይ ያበራል። የዶፓሚን መጠኑ ከሚገባው በላይ በጣም ይጨምራል። በአጠቃላይ በትክክል ወይም በግልጽነት በመረጋጋት አያስብም። የነርቭ ሳይንቲስቶች በትክክል እንዳረጋገጡት በዚህ ደረጃ ላይ የአንድ ሰው ምክንያታዊ ውሳኔ በማድረግ ኃላፊነት ያለው የአንጎል ክፍል እየበዘበዘ ይሄዳል። እናም አነቃቂ ክፍል ከመጠን በላይ ወደ ግብዝነት መንዳት ይገባል። በአጠቃላይ በትክክል በግልጽና በመረጋጋት አያስብም። ማለትም እሷን ከኔ ጋር ለረጅም ጊዜ ተስማሚ ናት፣ አብረን መሄድ እንችላለን ብሎ እያሰበ አይደለም። ፈገግ ስትይለት ተደስቶ ፈጣሪ ሆይ ፈገግ አለችልኝ በቃ ጨረስኩኝ ብሎ እያሰበ ነው። በደረጃ 1 ውስጥ ምን አይነት ባህሪያትና ተግባራት አሉ መሰላችሁ? ከመጠን በላይ ይሞክራል። የሞኝ ቀልዶች ሲያደርግ፣ ምናባዊ ጡንቻዎችን ሲያፍታታ ወይም በድንገት ባነሳሹ ነገር ሁሉ ባለሙያ ሲሆን ታገኘዋለሽ። በፍጥነት ቶሎ ቴክስት ይልክልሻል። በሚያጠራጥር አይነት ፍጥነት ሃይ ብለሽ ትልኪለታለሽ። እናም እሱ ቀድሞውኑ ሃይ ብሎ ብዙ ኢሞጂ በመደርደር እየጻፈ ነው። ለማስገረም ይፈልጋል። በአጋጣሚ ባህላዊ አልባሳት ወዳለው ካልሽ በድንገት አያቱ እንዴት ባህላዊ ልብሶች ይሸምኑ እንደነበረ ያነሳልሻል። ምንም እንኳን አያቱ ገበሬ ቢሆኑ ነገሩ ግን ወጥመዱ ይሄ ነው። ሴቶች ሁል ጊዜ አንደኛ ደረጃን ፍቅር በማድረግ ይሳሳታሉ። ሆኖም ግን ይሄ ፍቅር አይደለም። የአይን ወይም የወረት ፍቅር ነው። አእምሮ በኬሚካሎች ውስጥ እየዋኘ ነው። ይሄ ነገሮችን በደስታና በጉጉት መነጽር የማየት ደረጃ ነው። ስላንቺ ሁሉም ፍጹም ይመስላል። በጣም በጋለ ስሜት የምትናገሪበት መንገድ። አሁን ራስሽን ዝግጁ አድርጊ። አይጸናም፣ ለረጅም ጊዜም አይቆይም። እናም እዚህ ጋር ነው አብዛኞቹ ሴቶች እይታቸው የሚጋረደው። ምክንያቱም አንድ ዶፓሚን ከፍታው ሲያልቅ እሱ ይንሸራተታል። አንዳንዴ በሚያስደንቅ ሁኔታ ወደ ሁለተኛው ደረጃ እንሄዳለን። ሁለተኛ ደረጃ ትልቅ ነገር የሚፈጠርበትና እንዲሁም ግራ መጋባት የሚጀመርበት ቦታ ነው። አንደኛው ደረጃ ሁሉም ነገር የሚቀጣጠልበት የሚነድበት ከነበረ፣ ሁለተኛ ደረጃ ጢሱ የሚጸዳበትና በድንገት ቆይ ምን እያደረግኩ ነው ብሎ የሚገረምበት ነው። የስነ ልቦና ባለሙያዎች ይህን የመከላከል ወይም የማስወገድ ደረጃ ብለው ይጠሩታል። እናም አስቸጋሪ አሉታዊ ተጽዕኖ ይህ ነው። ይህ ብዙውን ጊዜ ሴቶች እሱ ፍላጎቱን እያጣ ነው ብለው የሚያስቡበት ደረጃ ነው።
ሆኖም እንደ እውነቱ ከሆነ በጥልቀት እየወደቀ የበለጠ እየተሸነፈ ነው። ነገር ግን አእምሮ ከቁጥጥር ውጭ እየሆነ ነው። ይህ ለምን ይከሰታል መሰላችሁ? ፍቅር ከተጋላጭነት ጋር እኩል ነው። እናም ተጋላጭነት ከአደጋ ወይም አስጊ ሁኔታ ሪስክ ጋር እኩል ነው። ወንዶች ደህንነት ካልተሰማቸው በስተቀር በተፈጥሮ አደጋን ከማስወገድ ጋር የተሳሰሩ ናቸው። ስለዚህ ይገርማል፣ እሷ አስደሳች አይደለችም። በእውነቱ ስለ እሷ በጣም እጨነቃለሁ ብሎ መገንዘብ ሲጀምር አእምሮ የድንጋጤ መሸበር ቁልፍን ይጫናል። በሁለተኛ ደረጃ ውስጥ ምን አይነት ባህሪያትና ተግባሮች አሉት? ወደ ኋላ ሊያፈገፍግ ይችላል። በድንገት እነዛ ፈጣን ቴክስቶች ወደ ዘገየ ምላሾች ይለወጣሉ። ስለሰለቸ ሳይሆን አእምሮ ወደ ላይ እያፈገፈገ ወይም እየሸሸ ስለሆነ አንቺን ይፈትንሻል። ትናንት ቢሆን ወዲያውኑ ቴክስት መልሼ ባልክላት ትበሳጫለች። እኔም በማንነት ትወደኛለች ወይስ እንደ መስጣት ትኩረት ያህል ብቻ ነው የምትወደኝ እንደማለት ባሉ ነገሮችን ያጣራል። ወጥነት የሌለው ይሆናል። አንድ ቀን ማሬ ፍቅር እያለ ይጠራሻል። በቀጣይ ስምሽን እንዴት መጻፍ እንዳለበት እንኳን እንደማያውቅ ይሆናል። በአጠቃላይ አንድ ወንድ የስሜት ጉርምስና ደረጃ ስሪት ነው። ስሜቱ የማይገመትና ግራ የተጋባ ነው። ነገር ግን በመጋፈጥ ፋንታ የሚያፈገፍግበትን ድንገተኛ ግፊት ወይም ፍላጎት ያገኛል እና ይህን ሴቶች ብዙ ጊዜ በተሳሳተ መንገድ የሚተረጉሙበት ደረጃ ነው። እየራቀ ነው፣ ስለዚህ ከእንግዲህ አይወደኝም ማለት ነው፣ ወይም ከዛ የባሰ አንድ ስህተት ሰርቻለሁ ብሎ ያስባሉ። ነገር ግን እውነቱ ያ አይደለም። ሁለተኛ ደረጃ እሱ ከህይወቱ ትልቅ ጥያቄ ጋር በሚስጥር የሚታገልበት ነው። አሁን የበለጠ ወደ ደረጃ 2 ጠለቅ ብለን እንመለከታለን። ምክንያቱም ይህ ክፍል አብዛኞቹ ሴቶች ሙሉ በሙሉ የሚሳሳቱበት ነው። በእሱ አእምሮ ውስጥ ይህ በሁለት ድምጾች መካከል የሚደረግ ትግል ይመስላል። ድምጽ እንደ አፍቃሪው በጣም የምትደነቅ ልጅ ናት። በንቶ ፈንቶ ቀልዶች ትስቃለች፣ የእውነትም ታዳምጣለች። እና ማስቀደመክ እሷን በሹራቡ ውስጥ እየሳልካት እያሳብካት ነው። ድምጽ 2 ጠባቂው አደጋ ነው፣ ልትጎዳ ትችላለች። ሃይስኩል እያለክ ጥላክ ስፖርተኛ ልጅ ጋር የሄደችበትን ጊዜ አስታውሰክ ያ እንደገና እንዲፈጠር አትፍቀድ። ይህ ውስጣዊ የመጓተት ጦርነት በባህሪ ላይ ትርምስና ቀውስ ይፈጥራል። ሙቅና ቀዝቃዛ የመሆን ተጽዕኖ አንድ ቀን ሙሉ በሙሉ ባንቺ ላይ ነው። ገና በጠዋቱ የሚያሽኮረምም ቴክስት፣ የሚያሳዝን አንጀት የሚበላ መልእክት ይልክልሻል። በሚቀጥለው ቀን ግን አንቺ ስትጠብቂው እሱ ይርቃል። በአጫጭር መልእክቶች ብቻ ምላሽ ይሰጣል። ይህ ወጥ አለመሆን እሱ ቁም ነገር ስለማይፈልግ ሳይሆን ስሜቱን መቆጣጠር ስለሚፈልግ ነው። ስሜታዊ ፍሬን እየተጫነ እንደሆነ አስቢው። ምክንያቱም ልቡ ከመጠን በላይ በፍጥነት እየበረረ ነው። የማጣራትና የመፈተን ጊዜ። በዚህ ጊዜ እሱ በውስጡ ህሊናዊ ግንኙነቱን ይፈትሻል። እንደምትፈልጊው ለማወቅ ወደ ኋላ ሊቀር እንዲሁም እንደምትቀበዩ ለማየት ጉድለቱን ሊገልጥ ወይም ጥርጣሬ በተሞላበት መንገድ በጨዋታ ሊያሾፍብሽ ይችላል። ይህ አእምሮአዊ ጨዋታ እሷን በማይመች የማሽከርከር ፈተናዎች ከቆየች በኋላ ምናልባት ሙሉ በሙሉ ላምናት እችላለሁ ብሎ እንደሚነግር ይመስላል። ሴቶች ለምን ይሄን ይጠሉታል? ሴቶች ሁለተኛን ደረጃ በተሳሳተ መንገድ የሚተረጉሙበት መንገድ ይሄ ነው። በትክክል ፍላጎት አለመኖር ይመስላል። እሱ አጠር ያለ ቴክስት ይልካል፣ የበለጠ የራቅም ይመስላል። በድንገት የሥራ ጉዳይ አለው። ነገር ግን እንደ እውነቱ የእሱ ስሜት ጥልቀት እየጨመረ ነው። እናም ወደ ኋላ ሳይል እንዴት ያንን ማስተናገድ እንዳለበት ብቻ አያውቅም። እዚህ ጋር ጎልተው የሚወጡ ሴቶች የማይሸበሩ የማይጨነቁ ናቸው። ከማሳደድ ወይም በግልጽነት ከመጠየቅ ይልቅ ወጥነት ባልሆነ መልኩ እየቆዩ በቂ ቦታ ይሰጡታል። ያ ጥምረት ትዕግስትና እውነተኛነት እሱን የሶስተኛ ደረጃ ደህንነቱን እየጠበቀ መሆኑን ያነሰዋል እና ሶስተኛ ደረጃ ሁሉም ነገር የሚለወጥበት ነው። ሶስተኛ ደረጃ እጅ መስጠት ወይም መማረክ የመጨረሻው ደረጃ ነው። አንድ ወንድ በመጨረሻ ነጭ ባንዲራውን አውለብልቦ አዎ ፍቅር ይዞኛል ብሎ የሚያምንበት እጅ የሚሰጥበት ነጥብ። ሶስተኛ ደረጃ ላይ አንድ እሱ እዚህ ጋር ከደረሰ ሙሉ በሙሉ ይገባል። የሁለተኛ ደረጃ መሸበርና ትርምስን ይተውና በጠንካራ ቁርጠኝነትና የዝግጁነት ስሜት ይተካል። በሶስተኛው ደረጃ ውስጥ ምን አይነት ባህሪዎችና ተግባሮች አሉ መሰላችሁ? ወጥነት ወደ ቦታው ይመለሳል። ካሁን በኋላ ሙቅና ቀዝቃዛ መሆን የለም። የተረጋጋ አስተማማኝና በስሜታዊነት የሚገኝ ይሆናል። በድንገት ስለምንወዳቸው የእረፍት ጊዜ ማሳለፊያ ቦታዎች፣ ስለ 5 ዓመት ግቦች ወይም ምን አይነት ህይወትና ቤተሰብ እንዲኖርሽ እንደምትፈልግ ይጠይቃል። ኢንቨስት ያደርጋል። ገንዘብ ብቻ አይደለም፣ ምናልባት በሱም ሊያበላሽሽ ይችላል። ነገር ግን ጊዜን፣ ጉልበትንና ተጋላጭነትን ጭምር ስለ ፍርሃቱ፣ ስለ ህልሙና ምናልባትም ስለ ልጅነት ጭንቀቱ ክፍት ይሆናል። ትልቅና ከፍተኛ የስነ ልቦና ለውጥ። በሶስተኛ ደረጃ ላይ ፍቅርን እንደ አደጋ ወይም እንደ ስጋት መቁጠሩን ያቆማል እና እንደ ደህንነት መስማቱን ይጀምራል። አእምሮም ካሁን በኋላ እሷን በማፍቀር ደህንነት አለኝ ብሎ መጠየቅ ያቆማል። በምትኩ ካለሷ ይልቅ ከሷ ጋር የበለጠ ደህንነት አለኝ ብሎ ያውጃል። ያኔ ነው ወንዶች የእውነት የሚወርቁት ወደ አይን ፍቅር፣ ወደ ቀውስና ትርምሱ ሳይሆን ለረጅም ጊዜ ቁርጠኛና ዝግጁ እንዲሆኑ ወደሚያደርጋቸው ፍቅር አይነት ውስጥ ይገባል።
ስለዚህ አሁን ይጠናቀቃል። አንደኛ ደረጃ የፍላጎት ብልሽታ፣ የዶፓሚን ከፍታ፣ ነገሮችን በደስታና በጉጉት የማየት መንገድን በማያቋርጥ ማሳደድ። ሁለተኛ ደረጃ ትርምስ ወይም ቀውስ፣ የስሜት መሸበር፣ መፈተን፣ ሙቅና ቀዝቃዛ የመሆን ባህሪ። የእውነተኛ ለውጥ ሂደት ሲሆን ማጣትን እንዳለመፈለግ የሚረዱት ደረጃ። ሶስተኛ ደረጃ እጅ መስጠት ወይም መማረክ፣ ስሜታዊ ቁርጠኝነት፣ ደህንነትና እውነተኛ ፍቅር እና ወርቃማው ነገር ይህ ነው። ሁለተኛ ደረጃ ምንነቱን በትክክል መረዳት ከቻልሽ አለመፈለግ ሳይሆን የወንድ ልጅ ውስጣዊ ጦርነት እንደሆነ ስትረጁ እሱን ማራቅ በተሳሳተ መንገድ መረዳት ታቆሚያለሽ። በምትኩ እሱን በመኮትኮት ከማቅረብ ወይም እየገፉ ከማራቅ በእርጋታ ጸንተሽ ትቆሚያለሽ። እናም ያ ነው በትክክል ወደ ሶስተኛው ደረጃ ለመግባት ደህንነት እንዳለው እንዲሰማ የሚያደርገው። ነገር ግን አንድ ወንድ ልጅ ግራ የተጋባ ሲመስልሽ ራስሽን ጠይቂ። የእውነት ፍላጎቱን እያጣ ነው ወይስ በሁለተኛ ደረጃ ውስጥ ተለውጦ ብቻ ነው? ይህንን ማስተዋል ከቻልሽ ወንዶችን በተሻለ መንገድ መረዳት ብቻ ሳይሆን ከእግር እስከ ራስሽ በፍቅር እንዲወርቅ የሚያስፈልገውን ቦታ ትሰጪዋለሽ። ምክንያቱም አስታውሺ፣ ወንዶች በአንዴ ግልጽነት በመሸራተት በፍቅር አይወድቁም። ወንዶች በማይመች ቀላል ባልሆነ በተለዋዋጭ ሁኔታና አንዳንዴም በሚያስገርም ሁኔታ ይወድቃሉ። ነገር ግን አንዴ ከወደቁ በከባዱ ይወድቃሉ።